አላለም። አይመለከተኝም እሱ። እኛን ለማናደድ ሆነ። እኔ ለምን እናደዳለሁ? አንደኛ እነዚህን ሰዎች በቲቪ ነው በዩቲዩብ በዚህ በእንትን ነው እንጂ የእናቴ ልጅ አይደል። እሷም እንደዛ ምን እኔ እኮ የራስሽ ሰው ሲሆን ምንትን ምትዩ ሲሆን ነው የምትናደጂው። አንድ ግን እንወዳቸዋለን፣ እናከብራቸዋለን። ሁለተኛ ደግሞ በሴትነቷ እቺ ልጅ ታሳዝናለች። ሶስተኛ ምን ትምህርት ይሰጣቸዋል ለእናንተስ እንከፎች ማለት ነው? ትምህርት ነው ለምትሉት አንድ፣ እዛ ቤት ለነሱ ነው መልስ የምትሉት ሁለት። ለእናንተ በጣም ብዙ ጥያቄ አለ። ምን አባታችሁ ትምህርት ነው የሚያስተምረው ይሄኛው ነገር? የባልሽ ወንድም ቤት መጥቶ እንደ ቆሻሻ ውጪ እያለ ያንቺ ወንድም አሁን ለምሳሌ ቤት መጥቶ ባልሽ ውጣ ከዚህ ወይም የሱ ጓደኛ ውጣ ከዚህ ሲል አንቺ ደስ ይልሻል? ይሄ ለኢትዮጵያ ወንዶችስ ምን አባሽ ትምህርት ነው የሚያስተምረው? አንቺ ከክ ስራ ለምትከክ ማለት ነው። ከኮቻ አሮጊቶች ማለት ነው። አያገባኝም። ባናትሽ ተተከይ እንዴ! ይሄ ምን አባሽ ስራ ነው? እንደዚህ እየተከባበሩ ስራ ነው ይባላል። እንዲህ እየተወራረዱ ይሄ ግባባችሁ፣ ይሄ ግባብክ፣ ይሄ ግባብሽ እንዴ! እኔ ነኝ። እኛን የታባቱ ያቀናል። ለእኛ ራሱ ቢሆን እኛ የት ያቀናል? አያቀንም እኮ እንጂ አይባልም። ስራ ከሰራ ትክክለኛ ስራ እሱ ሁሉ ጊዜ ሴት ይመስላል። አሉባልታ እኔ አሉባልታ ወንድ አልወድም። አሉባልታ ይዞ የሚሮጥ ወንድ አልወድም እኔ በህይወቴ። ልጁ ራሱ እኮ ወንድ እንዳይሆን እያደረጋችሁ ያላችሁት ባይዘው እናንተ ናችሁ። ልንገርሽ ብዬ ነው። ወንድ እንዳይሆን ቆፍጠን እንዳይል ንግግሩን እንዳስተካክል እያደረጋችሁት ነው ልጁ። እንዴ ቀሚስ አለበሳችሁት እኮ ልጁን። ቀሚስ አለበሰም እንጂ እንዴ ይሄ የወንድ ልጅ ባህሪ ነው እንዴ? ጥሩ ትምህርት ነው እንዴ እያደረገ ያለው? እንዴ ምን ሆናችሁ ነው? ልጁ እኮ ወንድ እንዳይሆን ነው። ኦሬዲ እኮ ቀሚስ ለብሷል። ቀሚስ መልበስ ነው ያለው። ራሱ እንዳይተማመን ነው እያደረጋችሁት ያላችሁት። እንዴ ያደረጉ መቅድዬ ቀብራራው አንተ እኮ ቀብራራ ነው ይሉታል እነሱ። ነገ ባሏ እንዲህ ነው የሚያደርጋት። ይሄን ተቀብላ ነው የምትኖረው። እሱን እሱ ታዩ። ግን ከሴት ጋር የሚፎካከር ወንድ እኔ በጣም ነው የምጠላውና የምንቀር። ለኔ ወንድ አይደለም ከሴት ጋራ እዛ ገስት ለተወራ ብሎ እያንጠለጠሉ ምን የሚሉት ነው? እቺ ልጅስ የሚያንጠለጥላት ምን በሰራችሁ? ከፈለገ እኮ ቁጭ ብሎኛ ጋር ስለኛ ያውራ። ከዛን እኛም በቂ መልስ እንሰጠዋለን። እኛም ብሎ አሁን ምናልባት እንደዛ የሚያረጋት ከሆነ ተከብራ የተቀመጠችን ሴት አይደል እንደ ወሰደው። ለምን መሰለሽ ሚሚዬ ብዙ ጊዜ እዛ ቤት የተወራውን ገልብጦ ነው የሚሉት ባህሪ ያላቸው። እኔ እኮ የት አባታችሁ የምን አባታችሁ መገልበጥ ነው? እነሱ መቅድቄ ሜንሽን አድርገው ቀብራራው አንተ ትክክል ነህ እነሱ አንተን ስለማይወድ ነው እያሉ ሜንሽን ያደርጉለታል። እሱ እኮ እኛ አልወደም እና ባለ ነው እኛ ደግሞ ደስ አናረግም። ሰሚ ጋር ኦሬዲ እኮ ማለት ነው መግዲ ልጁ አብዷል። እውነትም አብዷል። ኦሬዲ ልጁ አብዷል። ሚሚ እኔ አልወድም። የሰው ባል አልወድም። ባሌን ነው የምወደው። እኔ ሰው ባል አልወድም። የሰው ወንድ አልወድም። ልንገርሽ ስለማይወዱ ይበሏ። እኔ ሰው ባል ወደድ እንዴ ታዳ ባሌን ወዳለሁ። ውደጂ አንቺ ሴት ብትሆን በሴትነቷ ወዳታለሁ፣ አከብራታለሁ። የሰው ወንድ ታዳ ወደድ እንዴ ሰው ባል በግዱ ደጅ ነው እንዴ? ለምንድነው ሴትን የምንወደው? ሴት እኮ ብዙ ነገር ነው በላዋ ላይ የተሸከመችው። ሴት ልጅ ታሳድጋለች። ሴት እናት ናት። ሴት ሀገር ናት። ሴት ይኸውልሽ ይሄንን ተሸክማ ምን ከአንደበቷ ወጣ ይሄንን እዚህ ግባ እያለ የትኛው ምንድነው ከዚህ ትምህርት የምትማሪው? እስኪ ንገሪ መቅድዬ። የፊሊተር አራዳ እኔ ትምህርቱን ታይ ጽድቁ ቀርቶብኝ በቂጡ በኮነነኝ አለች። ልንገርሽ ብዬ ነው ገንዬ። የምን አባታችሁ ትምህርት ነው የሚያስተምሩ? ትምህርት እሱ ማስተምሮ ነው እኛ የሚያስተምረን። እሱ ማስተማራ የተማሩበት እኮ ነው እኔ አሁን የምለው እኔ በጣም ጥያቄ የሆነብኝ እኮ ስለሆነ ነው ገንዬ። ምክንያቱም እንዲያብራሩልኝ። አሁን ብዙ ጊዜ ስራ ነው መቅዲ ቤት አልሰማችሁም? እሱን ገልብጠው ነው የሰሩት ይሉናል። እንደው አንጀታቸው ይገልበጥና እኔ ምን አይነት ወርና አውርቼ ነው የልጅ ነገር የሚገለበጠው? እኔ እኮ ጥያቄ ስለኔ አሁን ከበርኩ ባለ ትዳር ነኝ እኔ ቆንጆ። የሰው ባል ወለድ ምን ስለሆነ ነው እሱ ደግሞ የሚወደደው? ይኸውልሽ እዚህ ጋር
ወደድነው አልወደድነው እኮ እሱ የራሱን ኑሮ ነው የሚኖረው። እዚህ ጋር ግን ሚዲያ ላይ የሚዲያ ሰው ስለሆነ እኛም ደግሞ የሚለቁትን ስለምንከተል አስተያየት ነው የምንሰጥ ያለ ነው። ገባሽ? እንደ አንድ ተመልካች ተው እንደዚህ አይባልም። ሴት ልጅ ክብር አላት። ሴት ልጅ ትከበራ። የፈለገ ተናዳጅ የፈለገ እንደው ኃይለኛ እንኳን ብትሆኝ እኮ ሚዲያ ላይ ስትወጪ እኮ ሰው ያለኝ ባለፈው ዕለት አሁን ክብር እኔ እኮ ጭንቅላቱን ንፍጥ ጭንቅላት እንደሆነ በምን እንዳወቅኩት ታውቂያለሽ? እናንተ ልጁን ማለት ነው ወንድ እንዳይሆን ነው እያደረጋችሁ ያላችሁት እና በራሱ እንዳይተማመን ነው የምታደርጉት። ለምን እንደሆነ እንደምልሽ ታውቂያለሽ? ግን ባለፈው አሁን ክብር እንዴት እንደሆነ አሳይሻለሁ ብሎ የመጣ ቀን ምን አሉ መሰለሽ? ይሄ ቪዲዮ አሉ ትላንት እዛኛው ሰፈርን የፈረደብኝ 02 በሉ ቀበሌውን ልንገራችሁ ብዬ ነው። 02 ቀበሌ በሉ ፈረደብኝ እኮ ገንዬ ስሜ ራሱ እኮ ያስፈራቸዋል። የሚገርመው ነገር እዛ ሰፈር አሉ ደግሞ አንድ ቦታ ብቻ መሰለሽ እኔ የሚሉት በየቦታው እኮ ነው። እዛ ሰፈር ትላንትና አክብራት ሲሉ ስላሉ ከዛን ያንን መልስ ሊሰጥ ነው ቁጭ። እስቲ እንደው በፈጠረሽ ገድዬ አንድ ጥያቄ ልጠይቅሽ። እንደው በእውነት አላከብራትም ነው እኮ ታዲያ መልስ የሰጠው ይሄ እኮ ታዲያ ከአንድ ያው ደንቆሮነት ነው እንጂ እኔ አሁን ከየት ነው ከኔ ንግግርና ያኛው እኔ እኮ ይኸው ልናገር ብል ማለት ነው። እኔ በጣም ጭንቅላት እንደናንተ ማህይብ አይደለሁም፣ ጭንቅላት አለኝ። ያው እንኳን እና እንደዚህ አይነት እንትኑ የምታውሱ የሚያወራውን ይቅርና በጣም እኔ ለተንትን ብል ልናገር ብል ከእናንተ እጥፍ ነው የምትነትን እጥፍ እንከፎች እንተንትን ብላችሁ ቤት ገዝት የምትከፍቱ ለትምህርት ነው ሴቶችን የሳምኩት የሚለው ሰውዬው ደራረው እንደዛ ይበለና። አሁን እሺ ለምሳሌ ክብር እንዴት እንደሆነ ላሳይሽ እኮ። ለምን እሱን አትናገሩም? የሳመበት ቦታ ያ የሳማት መቅዲ ቤት የተነገረው ሳም ብለውት ነው። ለምን አላላችሁኝም እናንተ እንከፍ? ክፉ እንድናገር አታድርጉኝ። በእውነት ነው። እኔ ክፉ እንድናገር አታድርጉኝ እንዴ! ያማቸዋል እንደ ሰዎቹ። አሁን እዛ ቤት አክብራት ሲሉት ስለሰማ ያንን ክብር እና መቼ አከበራት ታዲያ? ገንዬ አይተሻል። ካላከበረ ማለት ነው። ካላከበረ ጥሪግ ይበል ያው ነው የሚቀመጡት። እኛ በእኔ ፈርዶብኛል። እንደው በጣም ነው እኔ በእውነት እኔ ትቻችሁ ነበር። ስለእናንተ ማውራት ራሱ ትቼ ነበር። የኔ ቀብራራ፣ የኔ ጭንጋራ፣ የኔ የምትሉት ሴቶች ማለት ነው ሄዳችሁ እሱ ጋር ማለት ነው እየተገረፉ እየተመቱ መኖር የሚፈልጉ ሴቶች እኮ ናቸው። እንደዛ ባለፈው እኮ ማለት ነው የኔ ቀብራራ እያሉ ሲያቀባርሩ ማለት ነው። እሱ እኮ ሂዱና ሽንት ቤት ይጠቡ ነው ያለው። እነሱ ምንድን ነው ይሄ? እና ማናት እሷ? ሽንት ቤት አይደለ አጥባ ደሞዝ የምትቀበለው? እሱ እኮ ሰብስክራይብ አድርጉ ብሎ ነው እኮ የሚበላው። ሽንት ቤት ይጠቡ እያላቸው አይገባቸውማ። አውዝ ቢላ ያንን ራሱ ምን አሉ? ስንት ነገር ለማስተባበያ ብዙ ተጠቀሙ። እኔ አሁን አልናገርም፣ ማውራትም አልፈልግም። ግን እና ሰው አይደሉማ። እሱ እየናቃቸው እኮ ነው። እዚህ ቤት ያለውን እኮ የሚያከብረው እኮ ትክክለኛውን ማንነቱን ስለምንነግረው ብቻ ነው። ገባሽ?